ሰላም ተመልካቾች እንዴት ናችሁ? የተከታተላችሁ የምትገኙት ሳምንታዊ ማራኪ ጤና ፕሮግራማችንን ነው። ወገብ ህመም ምንድነው የሚለውን ነገር በስፋት እናያለን። በተለይ ደግሞ የታችኛው የወገብ የሚባለው ምንድነው፣ የትኛው አካባቢ ነው ህመሙ የሚጀምረው፣ የወገብ ህመም የሚባለው ውስጥ ምንድነው የሚለውን ነገር በጥልቀት እንግዲህ ከዶክተር አዲሱ ጋር በስፋት እናያለን። እዚህ የተገኘው ደግሞ ማርሻ ልዩ ቀዶ ህክምና ማዕከል ውስጥ ነው የምንገኘው። ዶክተር አዲሱ እንግዲህ ስለ ራሳቸውን ያስተዋውቁናል። ያው ወጣት ነው አንተ እያልኩኝ እንዳወራ ይፈቅድልኛል ብዬ ያስባል። በደንብ አመሰግናለሁ። ያው እንግዲህ በእድሜ የሚበልጠው ይመስለኛል ትንሽ ሳስበው። ስለዚህ አንተ ብል ምንም ችግር የለውም ብዬ አስባለሁ። ያው እንግዲህ ብዙ ጊዜ ከፕሮግራሞቻችን ጋር ስናነሳ ሙያተኞች ያው አንቱ መባል አለባቸው ብለን ስለምናምን ነው። እንግዲህ እስቲ በመግቢያችን ላይ ያነሳናቸው ነጥቦች ምንድናቸው? የታችኛው ወገብ ምንድነው? የሚያጋልጡ ሁኔታዎች ምንድናቸው? መነሻው ምንድነው? የትኛው እድሜ ላይ በብዛት ይከሰታል? ችግሩ ሲከሰት ምን አይነት ባለሙያ ነው ማየት ያለበት? እና ሌሎችም ተዛማጅ ጉዳዮችን ከባለሙያው ጋር ተነጋግረን እንግዲህ ለእናንተ መፍትሄ ይሆናል የሚሉትን ሀሳቦች እናነሳለን። ዶክተር በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ በጣም አመሰግናለሁ። እናንተም ለፕሮግራማችሁ እንግዳ አድርጋችሁ ስለጋበዛችሁ በጣም እናመሰግናለን። በጣም እናመሰግናለን። እንግዲህ የመወያያ ሀሳባችን ዛሬ ከወገብ ህመም ጋር የተያያዙ ሀሳቦችን ነው የምናነሳው በስፋት። እንግዲህ ምን አይነት ሰዎች ናቸው በዚህ ጉዳይ ላይ የሚጠቁት? ምን አይነት የስራ ፕሮፌሽን ነው? ብዙ ሰዓት የመቆም፣ ብዙ ሰዓት የመተኛት፣ ብዙ ሰዓት የመቀመጥ ላይ የሚሰሩ ናቸው? የትኞቹ ናቸው? እሳቸው ከልምዳቸው የሚነግሩን ነገር ይኖራል ብዬ አስባለሁ። ዶክተር እንግዲህ ወደ መጀመሪያው ቃለ መጠይቅ እንግዲህ ስለመጣ በድጋሚ አመሰግናለሁ። የጀርባ ህመም በስንት ይከፈላል ብለን እንጀምር። የጀርባ ህመም ምንድን ነው የሚለውን አንድ ላይ ያይዘን እንግዲህ ይህን ጥያቄ ላነሳ ያሰብኩበት ዋናው ሀሳብ ምንድን ነው፣ የጀርባ ህመም የታችኛው የመካከለኛ የሚባልስ አለው ወይ የሚለውን እናንሳ። ጥሩ። ያው መጀመሪያ መግቢያ ላይ እንዳስተዋወቀኝ ዶክተር አዲሱ እባላለሁ። በማርሻ ሰርጂካል ሴንተር በአከርካሪና የአንጎል ህብረተሰብ ዲፓርትመንት ውስጥ ነው የምሰራው። ከጥያቄው ስንነሳ የወገብ የታችኛው ዛሬ ሞር ማየት የፈለግነው የታችኛው ወገባችን ክፍል ነው። ታችኛው ወገብ ክፍል የምንለው በተለምዶ አከርካሪ ከጎድን አጥንታችን ታች በኩል ጀምሮ ያለው የጎድን አጥንት እስከ መቀመጫችን ያለውን ያጠቃልላል። ብዙ ጊዜ በሶስት እንከፍላቸዋለን። በአብዛኛው ጊዜ በተለይ ከጊዜ አንጻር በሶስት እንከፍላቸዋለን። እኛ አኪዩት፣ ሰብ አኪዩት፣ ክሮኒክ ብለን እንከፍላቸዋለን። በአማርኛ ትንሽ ጊዜ የሚቆዩትን አይነት የወገብ ህመም አኪዩት የምንላቸው ትንሽ ቀናት ሊሆን ይችላል፣ እስከ ጥቂት ሳምንትም ሊቀጥል ይችላሉ። ሁለተኛው መካከለኛ የምንለው ብዙ ጊዜ ከ6 ሳምንት እስከ 12 ሳምንት ድረስ የሚቆዩ አይነት የወገብ ህመሞች ናቸው። ከ12 ሳምንት በላይ ከሆነ ትንሽ ቆየት ያለ ክሮኒክ የምንለው አይነት የወገብ ህመም ነው። በዚህ አይነት ሁኔታ እንገልጸዋለን። ታችኛው የወገብ ክፍል የምንለው አሁን ያልነው ነው። ከላይ ያሉት ደግሞ የላይኛው የወገባችን እንላለን። ትኩረታችን ዛሬ ታችኛው የወገባችን ክፍል ስለሆኑ፣ ስለዚህ የወገብ ህመም ብዙ ጊዜ በጣም አንድ ሰው በህይወቱ ቢያንስ ከ10 ሰው 8 ሰው በህይወቱ አንድ አጋጣሚ የወገብ ህመም ይታመማል። ማለትም ወደ 80% ማለት ነው። ብዙ ጊዜ ከስራ የሚያስቀሩ የምንላቸው የወገብ ህመሞች አብዛኛው ከስራ የሚያስቀሩ አይነት ህመሞች እነዚህ ናቸው። ብዙ ጊዜ ወደ ህክምናም ደግሞ ህክምና ለማግኘት የሚሄዱ አብዛኞቹ ታካሚዎች ደግሞ በተለይ ከላይኛው የመተንፈሻ አካል ኢንፌክሽን ቀጥሎ የሚያስኬድ የሚባለው ይሄ ነው። ብዙ ወጪ የሚያስወጣ ለህክምናውም ይሄ ነው። እነዚህ ይመስላሉ የወገብ ህመም ማለት። በዛኛው ቅድም ባልነው መሀል ላይ የሚከሰት ማንኛውም አይነት ነው የታችኛው ወገብ ህመም ክፍል እንለዋለን ማለት ነው። አጋላጭ ሁኔታዎች ምንድን ናቸው? ለዚህ በሽታ መምጣት መንስኤ ተብሎ የሚታወቁ ነገሮች ምንድን ናቸው? ስለዚህ አጋላጭ የምንላቸው ብዙ ጊዜ እድሜ ጋር ተያይዞ ብዙ ነገሮች ይከሰታሉ። አንድ እድሜ በገፋ ቁጥር ለታችኛው ወገብ ህመም የመገለጥ ሁኔታ በጣም ይጨምራል። እሱ የሚሆንበት ለምንድን ነው? ስለዚህ አሁን ይሄኛው ሞዴሉ ላይ እንደምናየው እድሜያችን በሚጨምርበት ጊዜ እዚህ ጋር የሚከሰቱ ብዙ ለውጦች አሉ። ለምሳሌ ዲስክ ብናይ ዲስክ ማርጀት፣ ቁመቱ የመቀነስ፣ ዲስክ መንሸራተት ምንለው ነገር የሚበዛበት፣ እዚህ ጋር ደግሞ ትልቁ ነርቫችን የሚያልፍበት የነርቭ ዘንጉ እሱ የነርቭ ቱቦ መጥበብ የሚከሰትበት፣ አጥንቱ ብግነት የምንለው፣ ኢንፌክሽን የምንለው፣ ቁጣ የምንለው፣ አጥንት ስብራት፣ መሳሳት፣ እነዚህ ሁሉ ከእድሜ ጋር ተያይዞ የሚመጡ ነገሮች ናቸው። ግን እንደዛ ማለት ደግሞ ወጣትም
የወገብ ህመም ማለት አይደለም። ግን እድሜ በጨመረ ቁጥር እነዛ ነገር ተጋላጭነቱም የሚቀጥል ነገር የሚጨምር ነገር ነው። ሌላው ብዙ ጊዜ አሁን ከህይወታችን ከአኗኗራችን ጋር ተያይዞ የሚመጡ ክብደት መጨመር። ስለዚህ ክብደት ሲጨምር የወገባችን ላይ ደግሞ ያው ክብደት ተሸካሚ ሎድ ይበዛል። ትክክል። ስለዚህ ሎድ በመብዛቱ ምክንያት የሚመጡ ብዙ ጫናዎች፣ ጉዳቶች ይመጣሉ። አሁንም ከህይወታችን ከአኗኗራችን ጋር ተያይዞ የሚመጣው ኤክሰርሳይዝ ወይም ደግሞ አካል ብቃት እንቅስቃሴ አለማድረጋችን የወገባችንን ጤንነት እንዳንጠብቅ የሚያደርገን ነገር ነው ማለት ነው። ስለዚህ ክብደትና ስፖርት፣ ጤናማ ስፖርት አለማድረጋችንም እሱ ነው። ሌላው አብሮ የሚመጣው ነገር ሌላ ተጓዳኝ የጤና ችግሮችም አሉ። ለምሳሌ አሁን ካንሰር የሚያጋጠማቸው ሰዎች የመሰራጨት ሁኔታ ወደ አከርካሪ አጥንቶችም ወደ ነርቭ ቱቦም ደግሞ የመግፋት ነገር አለ። ቲቪ ታካሚ አሁን እኛ ሀገር ቲቪ በጣም ብዙ ነው። ቲቪ አጥንታችን አከርካሪ አጥንታችን የመሰበር ወይም ደግሞ ኢንፌክሽኑ እዛው ቲቪ ብቻ ሳይሆን ሌሎችም የባክቴሪያ አብሮ ብክነት ኢንፌክሽን የሚያመጡ ነገሮችም አሉ። ስለዚህ ተጓዳኝ ህመም መኖሩ ለዚህ ነገር የሚያጋልጠን ነገር ነው ማለት ነው። ሌላው ብዙ ጊዜ አሁንም በጣም ብዙ ጊዜ ደግሞ አደጋዎች ከትንሽ ነገር ጀምሮ በቂጥ ከመውደቅ ጀምሮ መኪናም አደጋም ከብዙ አደጋዎች ጋርም የሚገናኝ አይነት ነው። እነዚህ አሁን ዋና ዋና ምክንያቶች ናቸው። እነዚህ ዋና ዋና ብለን ብንጠራቸው ይሻላል። መንስኤ ብዙ የወገብ ህመም የሚያጋልጡ ነገሮች ናቸው። በጣም ጥሩ። መንስኤዎች አንድ ላይ ተጠቃለዋል ብዬ ስላሰብኩኝ ነው። መንስኤዎች ደግሞ ብቻቸውን አሁን እነዚህ ተጋላጭ ማጋላጭ ናቸው። መንስኤዎች የምንላቸው ግን እዚህ ወገባችን ላይ የሚገኙ አካላችን ክፍሎች ለወገባችን መንስኤ እነዛ ፋክተሮች ነገሮች ናቸው። ወገባችን ላይ ለምሳሌ ጡንቻ አለ። እዚህ ጋር ይሄ ስኬሌትን ብቻ ነው የሚያሳየው፣ ግን እዚህ ጋር ጡንቻ አለ፣ በቀኝም በግራም ጡንቻ አለ። ስለዚህ የጡንቻ መወጠር፣ ብግነት ወይም ጉዳትም አለ የጡንቻ ራሱ። ከጡንቻው ሌላ ምን አለ? እዚህ ጋር አከርካሪ አጥንታችን አለ። ስለዚህ አከርካሪ አጥንት ምን ሊሆን ይችላል? አከርካሪ አጥንት ሊሰበር ይችላል፣ አጥንቱ ሊሳሳ ይችላል፣ ብግነት ሊመጣ ይችላል፣ ኢንፌክትድ ወይም ኢንፌክሽንም ሊያጋጥመው ይችላል። ስለዚህ አጥንቱ በዛ ምክንያት ሊጎዳ ይችላል። ሌላው እዚህ ወገባችን ላይ ያለው ሌላው አካል ምንድን ነው? ዲስክ ነው። ብዙ ጊዜ የዲስክ መንሸራተት፣ የዲስክ ቁጣ፣ የዲስክ መለጠጥ፣ መዘርጠጥ የሚሉ ነገሮች አሉ። እሱም ሌላው የወገባችን ህመም ከሚያመጡ ምክንያቶቹ አንዱ ነው። ነርቭ አለ። ሌላ ነርቭ ቱቦ ሊጠብ ይችላል። በብዙ ምክንያት ቱቦ መጥበቡ ራሱን የቻለ የወገብ ህመም ሊያመጣ ይችላል። ሌላው እነዚህ ዋና ዋናቸው ናቸው። ተጨማሪ ደግሞ እዚሁ አካባቢ ያሉ ሌላ የአካላችን ክፍሎች አሉ። ለምሳሌ ኩላሊትም ያመመው ሰው ወገቤ ወይም ስጭቃ ከጎን ማማኝ ብሎ ሊመጣ ይችላል። ኩላሊት ኢንፌክሽን፣ የኩላሊት ጠጠር፣ እነዚህም ሌሎቹ ነገሮች ናቸው። ስለዚህ እንደ ዋና መንስኤ እነዚህ ልንጠቅሳቸው እንችላለን ማለት ነው። አሁን አጋላጭ ነገሮችን እያየን ነው፣ መንስኤዎችን እያየን ነው። ከአስተያየታችን ከስራችን አኳያ ብዙ ጊዜ ደግሞ አንዳንድ ሰው ብዙ ሰዓት ስለምቆም ነው ሊል ይችላል። አንዳንድ ሰው ብዙ ሰዓት ስለመቀመጥ ነው ሊል ይችላል። አንዳንድ ሰው ደግሞ ከአስተያየት የማይመቹ ቦታዎች ላይ የመተኛት ችግር ነው ብሎ ሊነሱ ይችላል። እና ከመንስኤዎቹ ውስጥ ሊነሱ የሚገቡ ናቸው ብዬ አስባለሁ። እዚህ ላይ ያለ ሀሳብ ከልምድም ከሚመጡ ታካሚዎችም ተመልካቾቻችንም እንዲረዱት የምፈልገው ነገር ስላለ ነው። ስለዚህ አሁን ወደ መሀል ላይ አሁን ከሆኑ በኋላ ወደ መከላከያ የምንላቸው የራሳቸው አሉ። እሱ ላይ ስንደርስ የምናወራው በደንብ የምናወራበት ነው። አሁን ግን ወደ ምርመራዎቹ አሁን በስቴፑ ብንሄድ ምርመራዎቹ አሉ። አሁን አንድ የወገብ ታካሚ መጥቶ ምን ምርመራ ሕክምና ሊያደርግ ይችላል። ስለዚህ አሁን ስናወራው እንደነበር እነዛ ሁሉ ምክንያቶች በምንድን ነው ልናውቃቸው ወይም ልንደርስባቸው እንችላለን። ስለዚህ አንድ ታካሚ ከመጣ የመጀመሪያው ነገር የምናደርገው ሂስትሪ ወይም ደግሞ ታሪኩን እንጠይቀዋለን። ምን ሆነህ ነው? ወድቀህ ነው? ጊዜውን የት ጋር ነው ምን ስታደርግ ነው የሚል ሰው የሚያሻሽሉ ብዙ ነገሮችን እንጠይቀውና እነዛ ራሳቸውን ችለው የህመሙ የት ጋር እንደሆነ የተወሰነ ነገር ይነግረናል። ሙሉ ባይነግረንም በህመሙ እሱን በመንገሩ ብቻ ማወቅ የሚቻልባቸው ወደ ምርመራም ሳይሄድ፣ ስለዚህ በታሪኩ ብቻ ብዙ ነገር እናውቃለን። ስለዚህ ታሪኩን ዶክተሩ የሚፈልገውን አይነት ጥያቄ ከጠየቀ በኋላ ቀጣይ የሚሄደው አካላዊ ፊዚካል ኤግዛሚኔሽን የምናደርግበት ነው የሚሆነው። ስለዚህ አካላዊ ምርመራዎች የሚያመው ቦታ ላይ የሚደረጉ ዶክተሩ የሚያደርጋቸው ምርመራዎች አሉ። ቅድም እንደጠቀስኳቸው እያንዳንዱ እነዛ የራሳቸው ባህሪ ያለ የምንለይበት ምን ስታደርግ ነው፣ እንቅስቃሴ በማንቀሳቀስ ቦታውን በመንካት ወይም ደግሞ እንዲሻለው እንዲብስ በማድረግ እነዛ እንቅስቃሴዎች ለኛ
ቦታውም የተወሰነ የሚነግሩ ነገሮች አሉ ማለት ነው። ይሄን ካደረግን በኋላ ነው ምርመራው የሚመጣው። ምርመራው ከራጅን ጀምሮ ብዙ ቀለል ያለችው ራጅ ናት። ራጁ ላይ የምናየው ብዙ ነገር አለ። ለምሳሌ አጥንቱ ጋር በተለይ ራጁ የሚያሳየን አጥንቱ ጋር ያተኮሩ አጥንት መሰበር፣ አጥንት አቀማመጣቸው፣ አጥንቱ መሀል ላይ ደግሞ ያሉ መገጣጠሚያዎች አሉ። መገጣጠሚያው ላይ ብግነት አለ ወይ፣ መሰበር አለ ወይ፣ ጋፑ ራሱ ከሰፋ በጣም ሉዝ መሆኑ በጣም ያ ነገር እንቅስቃሴ ከበዛበትም ለህመም ተጋላጭ ስለሆነ፣ ስለዚህ ቀለል ያለ ራጅ ለሁሉም ራጅ ማዘዝ አለብን ማለትም ማለት ነው። እንደየሁኔታው እንዳስፈላጊነቱ ካስፈለገ እንዳስፈላጊነቱ እንደ ህመሙ አይነት የምናዘው ራጅ ሊኖር ይችላል። ቀጣይ ኤምአርአይ እና ሲቲ ናቸው። ብዙ ጊዜ ለእኛ የምናዛቸው ወገብ ጋር በተያያዘ ብዙ የምንጠቀማቸው ኤምአርአይ እና ሲቲ ነው። ብዙ ለእኛ በተለይ እንደ ሰርጀሪ ተቋማችን ኤምአርአይ እንመርጣለን። እሱ የሆነበት ዲስክ እና ነርቡን የበለጠ የሚያሳየን ከሲቲ በተሻለ ኤምአርአይ ስለሆነ፣ ስለዚህ አሁንም እንደ ቅድሙ ኤምአርአይን ሁሌ ማዘዝ አለብን ማለት ነው። ስለዚህ ኤምአርአይ የምናዝባቸው የራሳቸው ነገሮች አሉ። ለእያንዳንዱ ህመም ወይም ለእያንዳንዱ ታካሚው ከሚሰጠው ሀሳብ ተነስታችሁ አካላዊ ምርመራ ካደረጋችሁ በኋላ ወደ ቀጥታ ደግሞ ሌሎች አስፈላጊ የሆኑ ግልጽ ወደ ህመሙን ወደ ግልጽነት ለሚያመጡ የሚችሉ ምርመራዎች ናቸው ቀጣይ ያሉ ምርመራዎች እንደማለት ነው። ስለዚህ ሲቲ ሞር ከኤምአርአይ የምናስበልጥበት አጥንቱ ጋር የተገናኙ ከሆኑ አጥንትና ይሄ በደንብ ጨረር የሚያገኘው ሲቲው አጥንት ስብራት፣ የአጥንት አቀማመጥ ብዙ ነገሮች አሉ። በሲቲ የተሻለ የምናይበት ነገር ነው ማለት ነው። አሁንም ሲቲ አድርገን በቂ ላይሆን ይችላል አሁን። ስለዚህ ቀጣይ ብዙ አሉ። ለምሳሌ ነርቭ ኮንዳክሽን ቴስት እና ኤኤምጂ የምንላቸው አሉ። እነዚህ ህመሞች በተለይ ወደ እግራችን የሚሰራጭ አይነት የወገብም ወደ እግር የሚሰራጭ ከሆኑ እነዚህ የምናዝበት የራሳቸው አሁንም እንትን ቦታዎች አሉ። ቀጣይ ላቦራቶሪ አሉ። እነዚህ ኢሜጂንጎች ናቸው፣ የምስሉ የሚያሳዩ ነገሮች ናቸው። ቀጣይ የምናደርጋቸው ላቦራቶሪ አሁን ለሁሉም ባይሆንም እንደየእንትኑ ላቦራቶሪ ልናደርግ እንችላለን ማለት ነው። ላቦራቶሪዎቹ ለምሳሌ የብግነት፣ የቁጣ ምን ያህል ቁጣው ጨምሯል የሚለውን በላቦራቶሪ ማየት እንችላለን። አጥንቱ የሳሳ ነው አይደለም የሚለውን ለማየት ደግሞ ካልሲየም እና ቫይታሚን ዲ የምናይባቸው ምርመራዎች አሉ ማለት ነው። ስለዚህ ብዙ ጊዜ ምርመራዎቹ እነዚህ ናቸው። እኛ ሀገሩ በብዛት የምንጠቀምባቸው ናቸው ማለት ነው። እንግዲህ ምርመራዎቹ ከኤክስሬይ፣ ኤምአርአይ፣ ሲቲ ስካኑን አይተናል። የሰውየውን የህመም ችግር አይተናል። መንስኤዎቹን እንግዲህ እነዚህ ከመንስኤዎቹ ከመነሻው አንስተን እንግዲህ እስከ ምርመራዎቹ ከመጣም በኋላ አስፈላጊ የሚባሉት እንግዲህ እነዚህ አሳሳቢ የሚሆኑባቸው ችግሮች ምንድን ናቸው? የትኛው ስፔሲፊክ አሳሳቢ ነው የሚባለው የትኛው ነው? ወይስ በትንሽ ሕክምና ቶሎ ሊድን የሚችል ነው? አንዳንድ ጊዜ ብዙ ሰዎች ቸልተኝነት ይኖራቸዋል። ማለት ነገ ይተወኛል ከነገ ወዲያ ይተወኛል የሚሉ ብዙ ጊዜ ስለመቀመጥ ነው። ኖርማሊ ደግሞ በፊዚዮቴራፒም ሊታው የሚችሉባቸው ሁኔታዎች አሉ እና አሳሳቢ ነው። መጀመሪያ እንደዚህ አይነት ችግር ካለ እንደዚህ አይነት ባለሙያ መታየት አለባችሁ፣ እንደዚህ አስፈላጊነቱ ምንድን ነው የሚለውን ነገር እስቲ እኔ አሁን ካነስ ከሁሉም ጥያቄ ይሄ ወሳኝ ጥያቄ ነው ብዬ ነው የማስበው። ስለዚህ የወገብ ህመም እንደተባለው በጣም 80% ሰው በህይወቱ የሆነ አጋጣሚ የሚከሰት ነገር ነው። ስለዚህ ይሄ ነገር ቶሎ የሚመጣ ሰው ህክምናው ቀላል ነው፣ በቀላሉ መታከም የሚችል ነገር ነው። ግን አንዳንድ ይሻለኛል በማለት ራሳቸው ጊዜ ይወስዳሉ እና ከባሰ በኋላ ነው ብዙ ታካሚዎች እኛ ጋር የሚመጡ። ለህክምና በቀላሉ መታከም የሚችለው አሁን ወደ ከባድ የሆነ ማይታከምበትም ደረጃ አለ። ስለሱ እናወራለን። ማይታከምበት ደረጃ በቃ ይሄ ምንም አይነት ህክምና አንችልም ምንለው፣ ውጭ ሀገርም እዚህም የሚባሉ አይነት ህመሞች አሉ። ስለዚህ አንድ ሰው ያ ህመም በጣም አሳሳቢ ነው፣ ህክምና ቶሎ ማድረግ አለበት ብለን የምናያቸው ነገሮች ምንድነው? ህመሙ ከባድ ከሆነ የወገቡ ህመም ከባድ ከሆነ ቶሎ መታየት አለበት። ከባድ ከሆነ ጊዜ ከወሰደ እየጨመረ የሚመጣ ከሆነ በረፍት ማይሻል አይነት ከሆነ በተለይ ታካሚው ደግሞ ወገብ ህመሙ ከክብደት መቀነስ እና ከሙቀት ጋር የሚመጣ አይነት ከሆነ ታካሚው ከአደጋ በኋላ የመጣ አይነት የወገብ ህመም ከሆነ ታካሚው የበሽታ መቋቋም አቅሙ ዝቅተኛም ሊሆን ይችላል። ለምሳሌ ካንሰር ታካሚ ያለ፣ ስኳር ተያያዥ ያላቸው ወገብ ህመም ካለባቸው አሁን በጣም አሳሳቢ ነው። ሁለተኛው የቲቢ ታካሚ ከሆነ፣ ሽንት ቱቦ ኢንፌክሽን ያለባቸው ሰዎች፣
በጣም አሳሳቢ ሌሎች ደግሞ ምንድናቸው? ሽንት እና ሰገራ የመቆጣጠር ችግር ወይም ደግሞ የሰገራው የብልት አካባቢ መደንዘዝም ካለ አስቸኳይ ነው እሱ። አብሮ ሌላ የሚያያዘው እግሩ ጋር የሚሄድ አይነት ስሜት ወደ እግራችን ስለሚሰራጩ ህመሞቹ ወደ እግር መሰራጨት ከጀመረ፣ እግር መደንዘዝ ከጀመረ፣ እግራችንን ማዘዝ ማንችልበት ደረጃ ወይም ለመቆምና ለመራመድ የሚከብድ አይነት ከሆኑ እነዚህ ጥቂቶች ናቸው። በጣም ቶሎ አፋጣኝ ምርመራ ሕክምና ወደ ጤና ተቋም መሄድ አለባችሁ። እነዚህ የሚሆኑበት ምንድነው? በቀላሉ ከተገኘ በቀላል ሕክምና፣ በቀላል መድኃኒት፣ በቀላል ፊዚዮቴራፒ መታከም ሲገባው ሰርጀሪ ድረስ የሚያስገድዱ ናቸው። ስለዚህ ብዙ ጊዜ ቶሎ እነዚህ ምልክት ከታዩ በተለይ ቶሎ መታየት አለባቸው፣ ቶሎ ሕክምና መደረግ አለባቸው ማለት ነው። እነዚህ ዴንጀር ሳይን እንላቸዋለን።